11ኛ ክፍል ኢኮኖሚክስ ትምህርት እየተማማርን ያለ ነው። 7.2 ስፔሲፊክ ፖሊሲ ኤንድ ስትራቴጂ ኦፍ ዘ አግሪካልቸር ሴክተር እንማማራለን። ወደ ትምህርታችን ከመግባታችን በፊት እንደተለመደው ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገቡ። ከዚህ ትምህርት በኋላ አይደንቲፋይ ዘ ፖሊሲስ ኤንድ ስትራቴጂስ ኢን ዘ አግሪካልቸር ሴክተር በግብርናው ዘርፍ ማለት ነው የወጡ ፖሊሲዎችና ስትራቴጂዎች ምንድን ናቸው የሚለውን ትረዳላችሁ። አፕሪሺየት ዘ ሴክተርስ ሊንክ ዊዝ አዘር ሴክተርስ ሴክተሩ ከሌላው ሴክተር ጋር ሊንክ ትስስሩን ማለት ነው ታደንቃላችሁ ማለት ነው በፖሊሲ እና በስትራቴጂ ደረጃ። ስታርታፕ አክቲቪቲ ወደ ዋናው ትምህርት ከመግባታችን በፊት ዋት አር ዘ ካራክተሪስቲክስ ኦፍ አግሪካልቸር ሴክተር ኢን ኢትዮጵያ፣ በኢትዮጵያ ውስጥ ያለው የግብርና ባህሪው ምንድን ነው? ሃው አግሪካልቸር ሴክተር ኢዝ ሊንክድ ቱ አዘር ሴክተርስ ላይክ ዘ ኢንዱስትሪያል ሴክተር፣ ዋት አር ዘ አግሪካልቸራል ስትራቴጂስ ኦፍ ኢትዮጵያ የሚለውን በተገቢው መንገድ እናያለን ማለት ነው። ፕሪ 1974 ፖሊሲ ኤንድ ስትራቴጂ ስንመለከት ከ1974 በፊት ምን አይነት ፖሊሲ እና ስትራቴጂ ነበር የሚለውን ስንመለከት ሜንሊ ዘ ፕራዮሪቲ ፎከስ ዋዝ ጊቨን ቱ ኢንዱስትሪ። ከዚያ በፊት ብዙውን ጊዜ ኢንዱስትሪ፣ ሚኒራል እና ኤሌክትሪክ ፓወር ዲቨሎፕመንት ላይ ነበር ትኩረት ሲደረግ የነበረው ከ1974 በፊት ማለት ነው። But unlike the first 5-year plan, some attention was given to agriculture. ነገር ግን የ5 ዓመት ፕላን መዘጋጀት ለግብርና ሴክተሩ ትኩረት እንደተሰጠ ያመለክታል። There were targets for the production of agriculture marketable products like ለገበያ ተብሎ የሚመረቱ ምርቶች አሉ። ለምሳሌ ሲሪያልስ፣ ጥራጥሬ፣ ካተን፣ ጥጥ፣ ካትል፣ ቀንድ ከብት እና ኮፊ ቡና and for the growth of agriculture were ሴት ለግብርና እድገት ሴት በማድረግ በማቀድ ደረጃ ጥሩ ነበር። ቱ አቺቭ ዘ ፕሮዳክሽን ታርጌትስ ሪሜን አፕሮች ዌር አውትላይንድ። እንግዲህ ግብርናው እንዲያድግ 3 አፕሮች ተከትሏል። ፕሪ 1974 ፖሊሲ ኤንድ ስትራቴጂ ማለት ነው። አንደኛው ኤክስኪዩሽን ኦፍ ላንድ ሪፎርም፣ የመሬት ሪፎርሙን ማለት ነው ኤክስኪዩት ማድረግ ማጠናቀቅ። ኢንትሮዱስ ኦፍ ቱልስ ኢምፕሊመንት ኤንድ ማሽነሪ አዝ ዌል አዝ ኤሌመንታሪ ትሬኒንግ ኦፍ ዘ ፕሮዲሰርስ ሶ አስ ቱ ራይዝ ፕሮዳክቲቪቲ። ምርትና ምርታማነትን ለማሳደግ የእርሻ መሳሪያዎችን እና ማሽነሪዎችን የማስተዋወቅ የማስገባት። ፐር ካፒታ ኢንካም ኤንድ ኮንሰምፕሽን ሶ አስ ቱ ትራንስፎርም ዘ ሰብሲስተንስ ኢኮኖሚ ኢንቱ ሞኔታይዝድ ኢኮኖሚ። ከእጅ ወደ አፍ የነበረውን ምርት አሁን ለገበያ ተብሎ የማምረት ፐር ካፒታ ኢንካም እና ኮንሰምፕሽን ትራንስፎርም ለማድረግ በሚል ማለት ነው እነዚህን አፕሮች ተከትሏል። ዘስሪ አፕሮች ሜን አፕሮች ብለን ልንረዳ እንችላለን። ፕሪ 1974 ፖሊሲስ ኤንድ ስትራቴጂስ ኦፍ አግሪካልቸር ኢን ኢትዮጵያ ማለት ነው። ላንድ ሪፎርም እንግዲህ ላንድ ሪፎርሙን የመሬት ሪፎርሙን ፖሊሲውን ስንመለከት ወዝ ኮምፕሌትሊ ኢግኖር ወጣ እንጂ ተግባራዊ አልተደረገም። ፋክት ዊች ቤዚካሊ አካውንት ፎር ዘ ፌለር ኤንድ አበቭ ኦል። ይህን ሪፎርም አለማድረግ ለሁሉም ነገር ውድቀት መሰረት ሆኗል ማለት። ዜር ዋዝ ላክ ኦፍ ፕሮግረስ ኢን ፖሊሲ ሜዥርስ። ፖሊሲን በመተግበር ደረጃ በእርምጃ በመውሰድ በኩል ድክመት ነበር። ኤንድ ኦርጋናይዜሽናል ፕሮግራም ዌር ኢሴንሻል ፎር ዘ ሰክሰስ ኦፍ ዘ ፕላን። ኦርጋናይዜሽናል ስትራክቸርም ድክመት ነበረ ማለት ነው። ቢኮዝ ኦፍ ኦል ዘስ the agriculture sector could not develop as much as it was anticipated. ፕላን እንደተደረገው እንደታቀደው ማለት ነው የግብርና ሴክተሩ ሳያድግ ቀርቷል ማለት ነው። in the latter era of the region በኋላ ላይ ማለት ነው it is በመጨረሻዎቹ አካባቢ it is argued the modernization of peasant subsistence agriculture in all areas of the country simultaneously is hard to possible, but no time should be lost in making a start in strategy selected areas in which good results can be soon be seen በሚል በመጨረሻ አካባቢ ለመፈጸም ጥረት አድርጓል። this being the strategy to main approach for the development of Ethiopia agriculture indicated in the third 5-year plan. There were the package program and the development of large scale commercial farms. ስለዚህ በተለይ ደግሞ ሁለቱ አፕሮች ስትራቴጂ ለኢትዮጵያ እድገት በተለይ ለግብርናው
የሶስተኛው የ5 ዓመት እቅድ ጋር በተያያዘ መንገድ ፓኬጅ ፕሮግራም ኤንድ ዘ ዲቨሎፕመንት ኦፍ ላርጅ ስኬል ኮመርሻል ፋርም ላይ ማለት ነው የሚከተሉት ነጥቦች ተቀምጠዋል። ላርጅ ስኬል ሜካናይዝድ ኮመርሻል ፋርም ምን ማለት ነው ስንል the main objective of this path was to facilitate agriculture export and to create new employment opportunity. large scale mechanized commercial farm ትልቅ በትራክተር የሚታረስ ፋርም ማዘጋጀት ዋና ዓላማው ያደረገው ምንድን ነው? ለኤክስፖርት ግብርና ምርት ኤክስፖርት ለማድረግ እና አዳዲስ ስራ ዕድል ለመፍጠር ታስቦ ነው። as the name implies large scale mechanized commercial farm requires bringing the extensive areas of land under cultivation with the use of modern agriculture inputs such as modern technology, machinery, equipment, tractor and combiners የተጀመረበት chemical fertilizer and hired labor ጉልበት ሰራተኛን በስፋት የተቀጠረበት in contrast to the family labor which is to the smallholder farming system. The government took some physical measures to encourage the expansion of these farms into the country. መንግስት እንግዲህ እንደዚህ አይነት መሬቶችን ለማስፋፋት እድል ፈጥሯል። among the result policy measures were credit arrangement ብድር ተመቻችቷል። tax holidays for the first 5 years for investment in the excess of 2000 birr, low land use fees, tax-free import of heavy machinery, and possible remitting profit to investor countries of the origin. የሀገር ውስጥ ባለሀብቶችን በማበረታታት ከ200 ሺህ ብር በላይ ማለት ነው ኢንቨስት ለሚያደርጉ የታክስ ሆሊዴይ እፎይታ መስጠት፣ ብድር የማመቻቸት፣ ሎላንድ ዩዝ ፊስ የመሬትን በነፃ የማዘጋጀት፣ ታክስ ፍሪ ማሽነሪዎችና ትራክተሮችን ለሚያስገቡ ፍሪ የማድረግ ስራዎች ሲሰሩ ነበር ማለት ነው በወቅቱ። as a result some foreign owned profitable plantation were developed. they mostly produced food and fiber. ብዙውን ጊዜ የተመረቱት ምግብና ፋይበር ጋር በተያያዘ ያሉት ናቸው። however thus results were too small. በጣም ትንሽ ነው ይህም ቢሆን ማለት ነው to achieve given incentives. they accounted for almost 5% of total agricultural output and 3% of the total area that was cultivated. እንግዲህ 5% የሚያክል ነው፣ 3% ብቻ ነው የሚሸፍነው ከዚያ የሚገኘው ምርት ከጥቅሉ ማለት ነው። 1974 popular uprising led to the nationalization of these farms and then conversion into state farms. ከ1975 በኋላ የሀገር እንትን ማለት ነው አፕራይዝ ከተደረገ ናሽናላይዜሽን ተደርገዋል። ወደ ሀገር ወደ መንግስት ሀብትነት ተቀይረው ከ1975 ጀምሮ ቆይተዋል ማለት ነው። ሁለተኛው ኢስታብሊሽመንት ኤንድ ዲቨሎፕመንት ኦፍ ፓኬጅ ፕሮጀክትስ ምንድን ናቸው እነዚህ ብለን ስንል the basic objectives of donors and government initiation the package projects in Ethiopia was to repeat the success of the great revolution of the India in Ethiopia. ይሄ የህንድ በኢትዮጵያ ውስጥ ያለውን ግሪን ሪቮሉሽን የአረንጓዴ አብዮት ጋር ተያይዞ የመጣ ነው። ዋና ዓላማው የኢስታብሊሽመንት ኤንድ ዲቨሎፕመንት ኦፍ ፓኬጅ ፕሮጀክት ከዶነር ለጋሽ ጋር በተያያዘ መንገድ እና በኢትዮጵያ ውስጥ ያሉ ፓኬጅ ፕሮጀክት ኢኒሼት ለማድረግ ነው። በኢትዮጵያ ለመድገም ነው እንግዲህ የህንድ የአረንጓዴ አብዮትን ኢትዮጵያ ውስጥ ለመድገም ታስቦ የተዘጋጀ ፓኬጅ ነው፣ ፕሮጀክት ነው። The Green Revolution was type of agrarian revolution which was characterized by large-scale use of improved and high-yield variety seeds and other inputs. እዚህ ጋር በስፋት ማለት ነው ምርት የሚሰጡ የተሻሻሉ ዝርያዎችን ዘሮችን የመጠቀም እና ግብዓት የመጠቀም ማለት ነው። The package approach was successful in improving the productivity of farmers in Mexico. ሜክሲኮ እና ህንድ፣ ባንግላዴሽ፣ እስራኤል ማለት ነው ተጠቅመውበታል ይህንን ፕሮጀክት። there were two types of packaging projects ሁለት አይነት ነው፣ comprehensive package project and minimum package project ነው። ጥቅል ከቤተሰብ ጋር የተያያዘ ነው ይሄ። ኮምፕሬንሲቭ
package project ስንል were designed to supply important inputs such as chemical, fertilizer, and pesticides, and farm tools, credits, pesticide, and know how the እነዚህን እንዲያውቁ እንዲገነዘቡ የማድረግ ማለት ነው። ስለዚህ ኮምፕሬንሲቭ ፓኬጅ ፕሮጀክት ዲዛይን የተደረገው ኬሚካሎችን፣ ፈርቲላይዘር ማዳበሪያዎችን፣ የተሻሻሉ ምርጥ ዘሮችን፣ የእርሻ መሳሪያዎችን፣ ብድር፣ እንደዚሁም ፔስቲሳይድ የተባይ መከላከያ እነዚህን ማስተዋወቅና እንዲጠቀሙ ማድረግ ጋር የተያዘ ነው። The supply of the inputs were for the purpose of raising the living standard of the በገጠሩ ያለው ማህበረሰብ የኑሮ ሁኔታ ለማሻሻል create labor intensive employment opportunity ጉልበት የሚጠቀሙ ስራ መፍጠር ነው። encourage peasant participation in the development process በገጠር የሚኖረውን ማህበረሰብ እድገት ውስጥ እንዲሳተፍ የማድረግ encourage experimental station for propagating new idea in agriculture technology and providing farm tools ለፈጠራ እድል ፈጥሯል ማለት ነው። as parts of comprehensive package project በኢትዮጵያ ማለት ነው ጭላሎ አግሪካልቸር ዲቨሎፕመንት ዩኒት ኦር ካዱ እና ወላይታ አግሪካልቸር ዲቨሎፕመንት ዩኒት ወይም ዋዱ እንዲሁም አዳ ዲስትሪክት ዲቨሎፕመንት ፕሮጀክት አዲፕ were established በኮምፕሬሄንሲቭ ፕሮጀክት ማለት ነው ፓኬጅ ፕሮጀክት ኢትዮጵያ ውስጥ የተመሰረቱ ተቋማት ናቸው። እነዚህ ማወቅ አለባቸው። ጭላሎ፣ ካዱ፣ ዋዱ ኤንድ አዲፕ እነዚህ አራት እንትኖች ተመስርተዋል። በመቼ ጊዜ? በኮምፕሬሄንሲቭ ፓኬጅ ፕሮጀክት ወቅት ማለት ነው። some achievements were observed in this project areas. for example, income of participating farmers are increased. የሚሳተፉ ገበሬዎች ቁጥራቸው ጨምሯል። ፕሮዳክቲቪቲ በክሮፕ በላይቭ ስቶክ በእንስሳት ማለት ነው ሲግኒፊካንትሊ ጨምሯል በጊዜው ማለት ነው። and the adoption of modern inputs expand in the project areas. እነዚህ ፕሮጀክት ባለባቸው አካባቢዎች የግብርና ግብዓት ዘመናዊዎቹ ተስፋፍተዋል። but there were also some adverse effects. በተቃራኒው ግን ምን ኢፌክት ነበር? adverse effect ነበር including increase in the eviction of tenants. ከቦታ አፈናቅለዋል ብዙዎችን ማለት ነው ፔዛንት። another problem which is associated with this project was their huge cost. ዋጋቸውም ከፍተኛ ከማፈናቀልም ባለፈ ዋጋው ከፍተኛ ነበር። because of this problem the comprehensive package project was too difficult to be duplicated to other areas of the country. እነዚህን ዋዱን ካዱን እና አድፕ ይዘው የመጡትን ፕሮጀክቶች ኮምፕሬሄንሲቭ ፓኬጅ ፕሮጀክቶችን ወደ ሌላ አካባቢ ዱፕሊኬት ማድረግ ማባዛት አልተቻለም ነበር። therefore a relatively less costly package program known as minimum package program create ሆነ። ኮምፕሬሄንሲቭ ፓኬጅ ፕሮግራም እየከበደ ሲመጣ በዚህ ምክንያት ሚኒመም ፓኬጅ ፕሮግራም ክሬት ሆነ። was launched substituting for the comprehensive package project which covered large areas. በስፋት ለማለት ሚኒመም ፓኬጅ ተቀየረ ማለት ነው። the minimum package program ምንድን ነው? is designed in order to raise production and income of smallholders quickly over a wide area with minimum reliance on scarce resources ማለት ነው። በዝቅተኛ ሀብት እና በስፋት ማዳረስ በገጠር የሚኖሩ ገበሬዎችን ህይወት ለማሻል ምርት ለማሳደግ ገቢያቸው እንዲሻሻል ለማድረግ ዲዛይን የተደረገ ፕሮግራም ነው። this project is involved the diffusion of a few proven imports of agriculture such as chemical, fertilizer, improved seeds and farm implement ከውጭ ወደ ሀገር ውስጥ በማስገባት ለማስፋት ጥረት ተደርጓል። the small amount of resource allocated made the project unsuccessful. okay, specific agricultural policies and strategies during the ደርግ regime. በደርግ ጊዜ የግብርናው ፖሊሲና ስትራቴጂ ምንድን ነው ብለን ማየት እንችላለን። during ደርግ regime change the previous national development strategy placing the emphasis of central planned economy. የበፊቱን የኢኮኖሚ ናሽናል ዲቨሎፕመንት ስትራቴጂውን በመቀየር ማዕከላዊ የሆነ ቁጥጥር ያለበት ፕላንድ ኢኮኖሚ ተዘጋጀ። ይህም ኢንዱስትሪ ሌድ ዲቨሎፕመንት ኢንዱስትሪ ሌድ ዲቨሎፕመንት was deployed. በዚያን ጊዜ ኢንዱስትሪ የሚመራው ልማት ነበረ የተቀየሰው ማለት ነው። the main development strategy ይሄ ነበር።
ሩራል ላንድ አንድ አዘር ፕሮዳክቲቭ አሴት ዌር ናሽናላይዝድ። በገጠር ያለው መሬት እና ፕሮዳክቲቪቱ አሴቱ ንብረት በአጠቃላይ ሀገራዊ ነው መሆን ያለበት ነው። ዘ ላንድ ዋዝ ዲስትሪቢዩትድ አመንግ ፋርመርስ፣ መሬት ለገበሬዎች ተከፋፈለ። ኮመርሻል ፋርምስ ዌር ፑት አንደር ዘ ገቨርንመንት፣ ትልልቅ እርሻ ቦታዎች በመንግስት ቁጥጥር ስር ዋሉ። ላንድ ቴናሲ ዋዝ አቦሊሽድ፣ የመሬት ከበርቴ የተቆጣጠሩት መሬትን የያዙት ለአንድ ጊዜና ለመጨረሻ ጊዜ ተወገደ ማለት ነው። ፈርዘር ፕራይቬት ኮመርሻል ላቦረርስ ኤንድ ኮመርሻል ፋርሚንግ ዌር ማርጂናላይዝድ። ፕራይቬት ኮመርሻል ላቦረርስ እና በኮመርሻል ፋርሚንግ ላይ ያሉ ላብር የሰው ጉልበት ማርጂናላይዝ ተደርገ አንድ ላይ ሆነ ማለት ነው። ኤንድ ላርጅ ኮሌክቲቫይዜሽን ፕሮግራም ዌር ፕሮሞት ትሩ ሪሴትልመንት ኤንድ ሲቪላይዜሽን ፕሮግራም፣ እንደገና የማስፈር እና ስልጣኔን የማስፋት ፕሮግራም ማለት ነው ተቀረጸ ማለት ነው። the new policy paradigm was manifested in different sectors of the economy፣ በተለያዩ ዘርፎችም ኢቭን ጭምር ማኒፌስት ተደርጓል። the comprehensive and the minimum package project were launched during the imperial regime were continued in the ደርግ regime። የኮምፕሬሄንሲቭ ፓኬጅ ፕሮጀክት እና ሚኒመም ፓኬጅ ፕሮጀክት በንጉሱ ዘመን የነበረው በደርግ ጊዜም ቀጥሏል። ደርግ ፔሪድ ቀጥሏል ማለት ነው። እንግዲህ ካዱ ወዝ ትራንስፎርምድ ኢንቱ፣ ካዱ የምንለው የጭላሎ አግሪካልቸር ዲቨሎፕመንት ምናምን ብለን ከላይ ያስቀመጥ ነው በኢምፔሪያል ሪጅም የተቋቋመው ማለት ነው። ወደ አርሲ ሩራል ዲቨሎፕመንት ዩኒት አርዱ ተቀየረ ማለት ነው። አርሲ ዲቨሎፕመንት ሩራል ዲቨሎፕመንት ዩኒት ኤንድ ደንቱ ባሌ አርሲ ዲቨሎፕመንት ዩኒት በኋላ ደግሞ ባርዱ ተባለ። which result in the thinning of resource over wide areas. Finally, all these projects were transformed into peasant agriculture development extension program ፓዴፕ ወደሚል ተቀየረ። ነዋዱም ካዱም እና አድፕም ማለት ነው። which was organized along pluralist principle. The government also organized the smallholders along specialist land for the purpose of the collective production and marketing of agricultural output and distribution of inputs። መንግስት እንግዲህ ስሞል ሆልደር ፋርመር ማለት ነው በሶሻሊስት ኮንሴፕት ኮሌክቲቭ ምንድነው ሀብትን የመሰብሰብ እና ለገበያ የግብርና ምርት ማምረት እንደገና ደግሞ ኢንፑት ግብዓቶችን መልሶ የማሰራጨት ሁኔታዎች እየተለመደ መጣ ማለት ነው። ኢን ጀነራል ዘ አግሪካልቸር ሴክተር ፖሊሲ ኦፍ ዘ ሚሊታሪ ገቨርንመንት ዌር ካራክተራይዝድ ባይ ዘ ፎሎዊንግ። በጊዜው በደርግ ዘመን የነበረው የግብርናው ዘርፍ ፖሊሲ ወታደራዊ መንግስት ስለነበር እነዚህ ባህሪያት ነበሩት። ምንድናቸው? ናሽናላይዜሽን ኦፍ ኦል ፕራይቬት ኤንድ ኮመርሻል፣ የግል ሀብቶች እና ኮመርሻል ፋርሞች ወደ ሀገር ሀብትነት ተቀይረዋል። ፕሮሂቢት ፕራይቬት ኢንቨስትመንት ዘ አግሪካልቸር ሴክተር፣ በግል ወደ አግሪካልቸር ሴክተሩ የሚሰማራውን ከለከለ። ኢንቮሉንታሪ ኮሌክሽን ኦፍ ፔዛንት ኢንቱ ፔዛንት አሶሲዬሽን፣ ወደ ገበሬዎች ማለት ነው ወደ ገበሬዎች ህብረት ስራ ማህበር እንዲደራጁ ኢንቱ ፕሮዲሰር ኤንድ ሰርቪስ ኮኦፐሬቲቭ አድርጓል። ፎርስ ቪሌጃላይዜሽን ኤንድ ሴትልመንት፣ ወደ አንድ የማሰባሰብ ሰፈራን ማለት ነው አስገድዷል ማለት ነው። ገቨርንመንት ኮንትሮል ኦፍ ቨርቹዋሊ ኦል አግሪካልቸር ኢንፑት ኤንድ አውትፑት ማርኬት፣ ገቨርንመንት በሚቆጣጠራቸው የግብርና ግብዓት እና ምርቶች ማለት ነው ኮንትሮል አድርጓል፣ ተቆጣጥሯል። ፎርስድ ፉድ ግሬን ኮታ ዴሊቨርስ አት ፕሪዲተርሚንድ ሎ ፕራይስ፣ የግብርና ፉድ ማለት ነው በዝቅተኛ ዋጋ እንዲቀርብ አድርጓል፣ ፎርስ አድርጓል፣ ጫና አድርጓል ማለት ነው። ሪስትሪክሽን ኦፍ ሙቭመንት ኦፍ አግሪካልቸር አውትፑት ፍሮም ፓርት ኦፍ ካንትሪ ቱ አናዘር፣ የግብርና ምርቶች ከአንድ ሀገር ወደ ሌላ ሀገር እንዳይሄዱ እንደዚሁ ሪስትሪክት አድርጓል ማለት ነው። እንግዲህ ባህሪያዎቹ እነዚህ ነበሩ። ዘስ ኢምፕሮፐር ገቨርንመንት ኢንተርቬንሽንስ ዌር ዘ ፕራይመሪ ሪዝን ፎር ዘ ላክ ኦፍ ሰክሰስ ኢን ዘ ዲቨሎፕመንት ኦፍ ዘ አግሪካልቸር ሴክተር። እነዚህ በመሆኑ ምክንያት በግብርናው ክፍለ ኢኮኖሚ ላይ እድገት እንዳይኖር እድል ፈጥሯል ማለት ነው።
in particular and the national economy in general። ከ1991 በኋላስ ፖስት 1991 አግሪካልቸር ሴክተሩ ምንድን ነው የሆነው ስንል 1991 economic policy document on the transitional government of Ethiopia declare the collection and visualization as undesirable and liberalized both agricultural markets ማለት ነው። እንግዲህ በደርግ ጊዜ የነበሩትን አንዳንድ ፖሊሲዎችን ውድቅ ተደርገዋል። The overriding objectives of the government was given attaining fast economic development የመንግስት ትኩረት ፈጣን የኢኮኖሚ እድገት ማረጋገጥ ነበር። the government adopted ምንድነው agriculture led industrialization ግብርና መር ኢኮኖሚ ነው ከ1974 ጀምሮ ተግባራዊ መደረግ የጀመረው which revolved around enhancing the productivity of smallholders agriculture and industrialization based on the utilization of domestic raw materials via adopted labor intensive technology የገጠሩ ማህበረሰብ ምርት ማምረት አለበት ከዛ ነው እንግዲህ ኢንዱስትሪውን መመገብና ሮ ማቴሪያል ማግኘት የሚቻለው ስለዚህ ለበርም በተመሳሳይ መንገድ ኢንተንሲቭ ቴክኖሎጂን መጠቀም የሚቻለው የሚል አቅጣጫ ነው የተቀመጠው። The essence of this strategy reset on the beliefs that the agriculture sector can serve as the driving force for the rest of the economy. This means that the strategy aims at the better use of massive agricultural labor force in rural areas. It has internal forward and backward linkage with the industrial sector. እንግዲህ በጊዜው የጎንዮሽ የፊትና ወደኋላ ሊንክ ከኢንዱስትሪ ሴክተሩ ጋር አግሪካልቸር ትስስር እንዲፈጠር ፈጥሯል ማለት ነው። This strategy was being adopted by the government to fit the Ethiopian context. An extensive extension program which had been launched in 1994, 1995, which was participatory demonstration and training extension system, PADES developed ተደረገ። In this system, package of fertilizer, improved seeds and grades were as information on input use and better agricultural practice were delivered into vast majority of the smallholders in the rural areas by government. መንግስት እንግዲህ ማዳበሪያ የተሻሻለ ምርጥ ዘር እና ብድር እስከ ገጠሩ ማህበረሰብ ድረስ ማድረስ አለበት ግብርናውን ለማሳደግ። In this regard, improved productivity through extending the use of modern technology had attracted the attention of government. ቴክኖሎጂ መጠቀምን መንግስትን አትራክት እያደረጉ መጥቷል። however, even though the government had extended different packages, particularly the fertilizer credit package, average agricultural input failed to sustain high population growth. እንግዲህ የህዝብን ቁጥር እየጨመረ በመጣ ቁጥር ፌል እያደረገ መጥቷል። sustainable development and poverty reduction program was integrated rural and agricultural development strategy which was launched 2002 account of limited success of ፓዴትስ የደከመ ሲመጣ ሌላ ሰስተኔብል ዴቨሎፕመንት ይሄ ተቀርጿል ማለት ነው። ሰስተኔብል ዴቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም ማለት ነው በ2002 ኢት ዋዝ ዘ ፈርስት ፉሊ ፖቨርቲ ሪዳክሽን ስትራቴጂ ፔፐር ነው። ድህነትን በሙሉ አቅም መቀነስ የሚል ማለት ነው። በኢትዮጵያን ገቨርንመንት ነው። ባህሪዎቹ ምንድን ናቸው? ስትሬንግዚንግ አግሪካልቸራል ኤክስቴንሽን ሰርቪስ የግብርና ኤክስቴንሽን ሰርቪስን ማጠናከር፣ ቲቬት ፕሮግራሞችን የትሬኒንግ ኤክስቴንሽን ኤጀንት ኢን ቴክኒካል ኤንድ ቮኬሽናል ኤዱኬሽናል ትሬኒንግ ማሰልጠን፣ ፋርመርስ ትሬኒንግ ሴንተር የገበሬ ማሰልጠኛ ማዕከላትን ማቋቋም፣ ዋተር ሃርቨስቲንግ ኤንድ ኢሪጌሽን ኢምፕሩቭ ማርኬቲንግ ኦፖርቹኒቲ፣ ሪስትራክቸሪንግ ፔዛንት ኮኦፐሬቲቭስ የህብረት ስራ ማህበራት እንደገና የማደራጀት፣ ሰፖርቲቭ ማይክሮ ፋይናንስ ቁጠባና ብድር ፋይናንስ ማለት ነው ሰፖርት የማድረግ ስራዎች ሲሰሩ ቆይተዋል ማለት ነው። however heavy dependency of the agriculture sector on the mountain timing of rainfall እንግዲህ ግብርናው ሴክተር በዝናብ ላይ ዲፔንድ የሆነ ስለሆነ ምርቱን በዛው ልክ ፍላክቹዌት እያደረገ ቀጥሏል ማለት ነው። in addition the agricultural sector productivity did not show significant improvement ይህም ቢሆን ግን ለውጥ አላሳየም። the development of large scale commercialized agriculture were also emphasized for inter-sectoral linkage. To achieve this objective, the following instruments were used in the plan for accelerated and sustainable development to end poverty. በፓስዴፕ የተቀመጡ
ኢንስትሩመንት ኦብጀክቲቮች አሉ። አንደኛው ኮንስትራክት ፋርም ቱ ፋርም ሮድ መሰረተ ልማትን የማስፋፋት ዲቨሎፕመንት ኦፍ አግሪካልቸራል ክሬዲት ማርኬትስ የግብርና ብድር ማስፋፋት ስፔሻላይዝ ኤክስቴንሽን ሰርቪስ የኤክስቴንሽን ሰርቪስ አገልግሎትን በአግሮ ኢኮሎጂ ዞን ማለት ነው ማደራጀት አግሪካልቸሩን ኮመርሻላይዝ ማድረግ ዘ ዲቨሎፕመንት ኦፍ ናሽናል ቢዝነስ ፕላን የሀገር አቀፍ የቢዝነስ ፕላን የማዘጋጀት በተለይ ደግሞ ስፓይስ ከት ፍላወርስ ፍሩትስ ኤንድ ቬጂቴብልስ ላይ ትኩረት ማድረግ ኤሪያ ኦፍ ኢሪጌሽን መልቲፐርፐዝ ዳምስ የመስኖ ግድቦችን የማዘጋጀት መስኖን የማስፋፋት ሜጀርስ ቱ ኢምፕሩቭ ላንድ ቴነር ሴኩሪቲ የመሬት ባለቤትነትን ማረጋገጥ ኤንድ ቱ ሜክ ላንድ አቬሌብል ዌር ፊዚብል ፎር ላርጅ ስኬል ኮመርሻላይዝ ፋርሚንግ ሪፎርም ቱ ኢምፕሩቭ ዘ አቬሌቢሊቲ ኦፍ ፈርቲላይዘር ኤንድ ሲድስ ምርጥ ዘርና ማዳበሪያ እንዲያገኝ የማድረግ ስራውንም ሲሰራ ቆይቷል ማለት ነው። ሪሰንት ዲቨሎፕመንት ምንድን ነው ስንል አሁን ላይ ኢትዮጵያ ኢንዶድ አበንዳንት አግሪካልቸራል ሪሶርስ ኢትዮጵያ ሰፊ የሆነ የግብርና ሀብት አላት ኤንድ ሃዝ ዳይቨርስ ኢኮሎጂ ኢኮሎጂውን በራሱ ስነ ምህዳሩ የተመቸ ነው። የተለያየ ዞን ያለው አግሪካልቸር ኢዝ ሜንሊ ማኒፌስቶ ኦፍ ዘ ኢኮኖሚ ዘ ፕሬዘንት ገቨርንመንት ኦፍ ኢትዮጵያ ሃድ አይደንቲፋይ ኪ ፕራዮሪቲ ኢንተርቬንሽን ኤሪያስ ቱ ኢንክሪዝ ፕሮዳክቲቪቲ ኦፍ ስሞል ሆልደር ፋርመርስ ኤንድ ኤክስፓንድ ላርጅ ስኬል ኮመርሻል ፋርመርስ። አሁን ላይ ያለው ገቨርንመንት የስሞል ሆልደር የገበሬዎችን ኑሯቸው የሚሻሻልበትን ምርት የሚጨምርበትን ሁኔታ እንደገና በማሰብ እንዲሁም ደግሞ ትልቅ ለኮመርሻል ፋርም በማዘጋጀት ማለት ነው በመለየት እና በመደገፍ ይገኛል። አንደር ዘ ኒው አድሚኒስትሬሽን ዘ ገቨርንመንት ሃዝ ሪኒውድ ኢንፋሲስ ቱ ዲቨሎፕ ዘ አግሪካልቸር ሴክተር ቱ ኢንሹር ፉድ ሴኩሪቲ ግብርናው ዋስትናን ማረጋገጥ መቻል አለበት የሚል በተለይ ደግሞ የምግብ ሉዓላዊነት ከተረጅነት ወደ ምርታማነት በሚል ሞቶዎች ማለት ነው እየተሰሩ ይገኛሉ። አመንግ ዘ ቶፕ ፕራዮሪቲ አይደንቲፋይ ዘ ገቨርንመንት አር ስሞል ኤንድ ላርጅ ስኬል ኢሪጌሽን የመስኖ ማስፋፋት በተለይ ደግሞ አሁን ላይ የበጋ መስኖ ስንዴ ፋይናንሻል አግሪካልቸር ኢንፑት ለግብርና ግብዓት ለገበሬዎች የሚሆን ለኮመርሻል ፋርም ማለት ነው ኢንፑት የማቅረብ ፕሮዳክቲቪቲን የመጨመር በተለይ ኢንክሪዝ ፕሮዳክቲቪቲ ኦፍ ክሮፕስ ኤንድ ላይቭ ስቶክ እንስሳት ላይ ኢምፕሩቪንግ አግሪካልቸራል ፕሮዳክሽን ሜተድ ዩዚንግ ሜካናይዜሽን የማስፋፋት በትራክተር የማረስ ፖስት ሃርቨስት ሎስ ሪዳክሽን ዲቨሎፒንግ ሪሰርች ቤዝድ ፉድ ሴኩሪቲ ሲስተም ኤንድ ናቹራል ሪሶርስ ማኔጅመንት ላይ ትኩረት እየተደረገ ይገኛል ማለት ነው። ኢን አዲሽን አስ ፓርት ኦፍ ዘ ሆም ግሮን ኢኮኖሚክ ሪፎርም አጀንዳ ይሄ ደግሞ ከሀገር በቀል ኢኮኖሚክ ሪፎርም አጀንዳ ጋር በተያያዘ መንገድ ይያያዛል ማለት ነው። ገቨርንመንት ሉኪንግ ፎር ዘ አግሮ ፕሮሰሲንግ ሴክተር አዝ ዋን ኢንጂን ቱ ስፒው ፊውቸር ኢኮኖሚክ ግሮዝ የግብርና ማቀነባበሪያ ግብርና ምርት ማቀነባበሪያ አግሮ ፕሮሰሲንግ ኢንዱስትሪዎች እንዲስፋፉ በማድረግ በኩል ትልቅ አስተዋጽኦ እየበረከተ ነው ያለው የሚለውን ያሳያል ማለት ነው። እንግዲህ ተማሪዎች በተለይ ደግሞ ከ1974 በፊት የነበረው የግብርና ፖሊሲና ስትራቴጂ ከ1975 እስከ 1991 የነበረው በደርግ ጊዜ የነበረው የግብርና ፖሊሲና ስትራቴጂ ምን እንደሚመስል ከ1991 እስከ 2002 የነበረው የግብርና ሁኔታና አሁን ላይ ያለው ደግሞ የግብርና ፖሊሲና ስትራቴጂ የትኩረት መስኮች ምን እንደሚመስሉ ለመመልከት ጥረት አድርገናል። እናንተ ደግሞ መጽሐፋችሁን አንባችሁ በክፍል ውስጥ የሚሰጣችሁን ገለጻ ተከታትላችሁ እዚህ ላይ ያለውን እውቀታችሁን ማዳበር ትችላላችሁ። እንግዲህ ለዛሬ በዚህ ይበቃናል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።